የተከበራችሁ የጤና ማህደር ቲዩብ ተመልካቾች እንደምን ቆይታችኋል? ምንጊዜም በተለያዩ የጤና ትምህርቶች የማቀርባቸውን ትምህርታዊ የጤና መረጃዎች የምትከታተሉ የቻናሌ ቤተሰቦች እንደከዚህ ቀደም ሁሉ ዛሬም አዲስ መረጃ ይዤላችሁ መጥቻለሁ። ዛሬ ደግሞ ስለ ደም መርጋት በሰፊው እንነጋገራለን። እንግዲህ ውድ ተመልካቾች ቻናሉ የሚለቃቸውን የጤና መረጃዎች ዳግም ለማግኘት ከፈለጋችሁ ደግሞ የሰብስክራይብ እና ላይክ ምልክቷን አንድ ጊዜ ነካ ማድረጋችሁ እንዲሁም ኮሜንት መጻፋችሁ እንዳትዘነጉ እላለሁ። እስከ ፍጻሜያችን ድረስ መልካም ቆይታ ይሁንላችሁ። የደም መርጋት በሰውነት ውስጥ ውስጣዊና ውጫዊ ቁስሎች ለመፈወስ ይረዳል። ይሁን እንጂ በደም ስር ውስጥ በአግባብ ባልሆነ መንገድ ሲፈጠርና የደም ዝውውሩን በሚረብሹበት ጊዜ ለአደጋ ሊያጋልጡ ይችላሉ። የደም መርጋት ምንድን ነው? እንዴትስ እንከላከላለን? አንድ የደም ስብስብ ፈሳሽ ሁኔታውን ሲያጣ ከፊል ጠንካራ ወይም ጄል መሰል ሊሆን ይችላል። ይህም የደም መርጋት ተብሎ ሊጠራ ይችላል። የማይንቀሳቀሱ የደም መርጋት በአጠቃላይ ምንም ጉዳት የላቸውም። ነገር ግን መንቀሳቀስ ከጀመሩ ሰውነቱን ሊጎዱ ይችላሉ። የደም መርጋት ከደም ስሮ ወደ ልቦ ወይም ወደ ሳምቦ መንቀሳቀስ ከጀመረ የደም ፍሰቱን ሊያቆም ይችላል። ይህም ለድንገተኛ ሕክምና ሊያጋልጠን ይችላል። የደም ወሳጅ ደም መፍሰስ በደም ወሳጅ ቧንቧዎች ውስጥ የደም መርጋት ሲከሰት ወይም ወሳጅ ደም ወሳጅ ቧንቧዎች ይባላል። ደም ወሳጅ ቧንቧዎች ወዲያውኑ የህመም ምልክቶች ያስከትላል። ከነዚህም ከባድ ህመም፣ ሽባነት፣ የአካል ክፍሎች ወይም ሁለቱንም ከነዚህ ምልክቶች ሊያስከትሉ ስለሚችሉ አስቸኳይ ሕክምና ያስፈልጋቸዋል። በደም ስር ውስጥ የሚከሰተው የደም መርጋት ከጊዜ ወደ ጊዜ በዝግታ ይገነባል። ይሁን እንጂ ከነዚህ ክህሎቶች አሁንም ለህይወት አስጊ ሊሆኑ ይችላሉ። በጣም ከባድ በሆነ በደም ስር አይነት ዲፕ ቬን በመባል ይታወቃል። ታምብሮሲስ በደም ስር ውስጥ የሚፈጠር በጣም የተለመደ የደም መርጋት አይነት ነው። ነገር ግን በሳምቦ፣ በዳሌው፣ በክንዶና በአንጎሎ ላይም ሊከሰት ይችላል። በህንድ ውስጥ በየዓመቱ ወደ 3000 የሚጠጉ የደም መርጋት ጉዳቶች እንዳሉ ይገመታል። የደም መርጋት ምልክቶች ምንድን ናቸው? ለረጅም ጊዜ መቀመጥና የአልጋ እረፍት፣ ማጨስ፣ ውፍረት፣ ካንሰር፣ ረጅም ጊዜ የወሊድ መከላከያ ወይም የሆርሞን ክኒኖች ለደም መርጋት መንስኤዎች ጥቂቶቹ ናቸው። ያለ ሕክምና ጣልቃ ገብነት የደም መርጋት እንዳለቦት ማወቅ አይችሉም። ይሁን እንጂ በሰው አካል ውስጥ ጥቂት የሚታዩና የሚታዩ ምልክቶች እንደ እነዚህ የረጋ ደም መኖር ሊያመለክቱ ይችላሉ። በቆዳው በተወሰነ ቦታ ላይ ቀለም መቀየር፣ በእብጠት፣ በህመም፣ በሞቃት ስሜትና ርህራሄ መታጀብ በእግር ወይም በእጆ ላይ የደም መርጋት ምልክቶች ናቸው። በትንፋሾ ማጠር፣ የብርሃን ጭንቅላት እና በደረቶ ላይ የክብደት ስሜት በልቦ ውስጥ የደም መርጋት ምልክቶች ናቸው። ይህ በአይነቱ የረጋ ደም አደገኛ ነው፣ ምክንያቱም ከፍተኛ መጠን ያለው ነገር ሊያስከትል ይችላል። የልብ ድካም ወዲያውኑ ካልታከሙ የሆድ ህመም፣ ቁርጠትና እብጠት በሆዶ ውስጥ የደም መርጋት ምልክቶች ሊሆኑ ይችላሉ። ይሁን እንጂ እነዚህ ምልክቶች ናቸው የምግብ መመረዝ ወይም የጨጓራና ትራክ ኢንፌክሽን፣ በእይታ ውስጥ ድንገተኛ ችግርና የንግግር ችሎታ፣ ከባድ ራስ ምታት ሊኖሩት እንደሚችል ሊያመለክት ይችላል። በአንጎሎ ውስጥ የደም መርጋት እነዚህ የረጋ ደም ወደ ስትሮክ ሊመሩ ስለሚችሉ አደገኛ ሊሆኑ ይችላሉ። የመተንፈስ ችግር፣ ደም በመሳል፣ ድንገተኛ የትንፋሽ ማጠር ወይም ያለ አካላዊ እንቅስቃሴ የልብ ምት፣ የደረት ህመም እና ፈጣን የልብ ምት የሳምባዎ የደም መርጋት ምልክቶች ናቸው። ሌላው ከደም መርጋት ጋር የተገናኙ አደገኛ ምክንያቶች። አንዳንድ የአደጋ ምክንያቶች የደም መርጋት አደጋን ይጨምራሉ። ለምሳሌ በቅርብ ጊዜ የሆስፒታል ቆይታው በተለይ ረጅም ወይም ከከባድ ቀዶ ጥገና ጋር የተያያዘ የደም መርጋት አደጋን ይጨምራል። ለደም መርጋት መጠነኛ ስጋት የሚያደርጉ ሌሎች የተለመዱ ምክንያቶች እድሜ፣ በተለይም ከ65 ዓመት በላይ ከሆኑ በአንድ ጊዜ ከ4 ሰዓት በላይ እንድትቀመጡ ያደርጉት። ለማንኛውም የጉዞ ጨምሮ ረጅም ጉዞ፣ ለረጅም ጊዜ የማይቀመጥ ወይም የአልጋ እረፍት መሆን፣ እርግዝና፣ ውፍረት፣ ነቀርሳ፣ ማጨስ፣ አንዳንድ የወሊድ መከላከያ ክኒኖች፣ የደም መርጋት፣ የቤተሰብ ታሪክ። ሌላው የደም መርጋት እንዳይፈጠር ለመከላከያ እርምጃዎች። እነዚህ እርምጃዎች ከተከተሉ የደም መርጋት እንዳይከሰት መከላከል ይችላል። አንደኛ፣ ንቁ ሆነው ይቆዩና የአካል ብቃት እንቅስቃሴ ያድርጉ። ሌላው አነስተኛ ጨው መጠቀም፣
ለረጅም ሰዓት መቀመጥ ወይም መቆምን ይቀጥሉ። በዶክተር መምሪያ መሰረት ክብደቶን ይቀንሱ፣ የማይመጣጠኑ ልብሶችን ይልበሱ፣ የምትተኙበትን ጊዜ እግርህን ከፍ አድርግ፣ ውሃ ይጠጡና እርጥበት ይኑሮት። ነፍሰ ጡር ከሆኑ ለረጅም ጊዜ የአልጋ እረፍትና ከመቀመጥ ይቆጠቡ። ሰውነቱ በተፈጥሮ ደም እንዲዘዋወር ስለሚረዳ እግሮቹን 6 ኢንች ከልቦ ከፍ ያድርጉት። ሌላው ሊሆኑ የሚችሉ የህክምና አማራጮች ምንድናቸው ስንል የደም መርጋትን ለማስወገድ በጣም የተለመደ የህክምና አማራጭ ደም ሰጪዎች ናቸው። አንዳንድ የደም መርጋት መድኃኒቶች በመርፌ የተወጉ ናቸው ወይም ሰውየው እንዲውጣቸው ያስፈልጋል። ለእርስዎ ሁኔታ ተስማሚ የሆኑ መድኃኒቶች የሚሹ ዶክተር ጋር ይገናኙ። የቪና ካቫ ማጣሪያዎች ወደ ትልቅ ደም መላሽ ቧንቧ ወይም በሆዱ አካባቢ ማስገባት እንዲሁም አማራጭ ነው እና ደምን የሚያነቃቁ መድኃኒቶች ማስወገድ ካልቻሉ ታዝዘዋል። በመጨረሻም የጨምቅ ስቶቪኮንጅ ደም እንዳይሰበሰብ እና እንዳይረጋ ለማድረግ በሐኪም የታዘዙ ካልሲዎች ናቸው። እነዚህ ካልሲዎች በቀን ቢያንስ 2 ሰዓት ከለበሱ እብጠቶ ጥልቅ ደም መላሽ ቧንቧዎችን የመከሰት አጋጣሚ ሊያጠፋ ይችላል። ሌላውና የመጨረሻው እዚህ ላይ የደም መርጋት እንዴት እንደሚፈጠር፣ የትኞቹ የአካል ጉዳቶች እንደሚፈጥሩና ሊሆኑ የሚችሉ ምልክቶች ተመልክተናል። የሆድ ቁርጠት፣ የትንፋሽ እጥረት፣ በእይታ ውስጥ ድንገተኛ ችግር የተለያዩ የደም መርጋት ምልክቶች ሊሆኑ ይችላሉ። በዚህ ምክንያት ከእነዚህ ምልክቶች አንዱ ካጋጠመው ዶክተሩን እንዲጎበኙ ይመከራል። የደም መርጋት ካልታከመ ከፍተኛ የሆነ ደም መፍሰስ ወይም ስትሮክ እና የልብ ድካም መስፋፋትን ሊያሳይ ይችላል። ለዚህ ነው ሁልጊዜ በውሃ ውስጥ መቆየት፣ ጨው መመገብ እና የደም መርጋትን ለማስወገድ ሊከተሏቸው የሚችሉ የመከላከያ ዘዴዎች ናቸው። እንግዲህ ውድ ተመልካቾቼ ስለ ደም መርጋት ጥሩ ግንዛቤ እንዳጋራኋችሁ ተስፋ አደርጋለሁ። እንግዲህ እናንተም ደግሞ ከዚህ ቪዲዮ ጥሩ ትምህርት እንደወሰዳችሁ አምናለሁ። እንግዲህ እናንተም ከተማራችሁበት እንዲሁም ጥቁም ነገር ካገኛችሁበት በቅንነት ለወዳጅ ሼር አድርጉ። በተጨማሪም ሌሎች ጠቃሚ የሆኑ የጤና መረጃዎች እንዲደርሷችሁ ሰብስክራይብ እና ላይክ እንዲሁም የተሰማችሁን ደግሞ ኮመንት ማድረጋችሁ እንዳትረሱ እላለሁ። ቀጣይ ደግሞ በሌላ የጤና ርዕስ ጉዳይ እንገናኛለን። መልካም ጊዜ ይሁንላችሁ።